Qatar, as you are all aware, 6 የአረብ ሀገራት አዘነቡባት። በምድርም በሰማይም መውጫ መግቢያ ዘግተው ደቆሷል። ይህ ሁሉ ሳዑዲና አረብ ኤምሬትን ብቻ ሳይሆን ሌሎች አረብ ሀገራትን ያሰጋል። ነገር ግን ሁኔታው ከባድና የተለየ ነው። የፋርስ ባህረ ሰላጤ የኃይል አሰላለፍ ጎረምሶች በሚያዘወትሩት ድድ ማስጫ ሳይፈቀድለት ልጫወት የሚል ጨቅላ ሁሌም ይኮረኮማል። ከኩዮች ጋር ዋል ተብሎ ይባረራል። ይህ ሁላችንም ያደግንበት ያልተጻፈ የየሰፈራችን ሕግ ነው። ትንሿ ቃጣር ከነሳዑዲ አረቢያ ጋር የገባችበት ፍክክር ይህን መሰል ጠባይ እንዳለው ብዙዎች ይናገራሉ። በዓለም ዜጎቻቸው ከፍተኛ ገቢ ከሚያገኙ ሀገራት የምትመደበው ቃጣር በነሳዑዲ አይን ምንም የማታመጣ ሚጢጢ ናት። ይሁን እንጂ ቃጣር እሳቤውን አትቀበለውም። የምትሰረዝረው ጡጫ እንበልጣታለን የሚሉ አያሌ ግዙፍ ሀገራትን የሚዘረር ኃይል አለው። ኤሚር ታሚን፣ ሼክ ቢን ሰልማንና ሼክ ቢን ዛይድ ቃጣር፣ ሳዑዲና ኤምሬት የተባሉትን ሀገራት ይመራሉ። ሳዑዲና አረብ ኤምሬት በቆዳ ስፋትም ሆነ በህዝብ ብዛት ከቃጣር የትና የት ይበልጣሉ። Qatar, as you are all aware, ጸሐፊው ጌዲዮን አያና እንደሚጠቅሰው በኢኮኖሚ ሦስቱም ሀገራት የተንደላቀቁ ናቸው። የነዳጅና ጋዝ ሀብት የተትረፈረፉባቸው በመሆኑ በመላ ዓለም ያሻቸውን ማድረግ ይችላሉ። የሳዑዲው አልጋ ወራሽ በ33 ዓመታቸው ነው የመንግስትን ስልጣን የተቆጣጠሩት። ጎረምሳው ልዑል መሐመድ ቢን ሰልማን ዋና የትርፍ ጊዜ ማሳለፊያቸው በሆነው ፈርስት ፐርሰን ሹት የተባለ የቪዲዮ ጨዋታ እንደሚመለከቱት ሁሉ በየሄዱበት መተኮስና መግደል ይወዳሉ ተብለው የተተቹት ወዲያው ነው። አንዳንዶች ተኩሰው ከገደሉ በኋላ ነው ማሰብ የሚጀምሩት እያሉ ያሟቸዋል። ገና ጉርምስናቸው ሳይወጣላቸው ሳዑዲን የምታክል አገር የመምራት ዕድል የገጠማቸው መሐመድ እርምጃ ለመውሰድ እንደሚደፍሩና እንደማያወላውሉ ብዙዎች መስክረዋል። የየመንን ጦርነት ለብቻቸው አውጀው ብዙ እልቂት አስከትለዋል። የአረብ ኤምሬቱ ፕሬዝዳንት ሼክ መሐመድ ቢን ዛይድ የ64 ዓመት አዛውንት ቢሆኑም ለጎረምሳው መሐመድ ቢን ሰልማን ወዳጅና አስተማሪ ነበሩ። ለስላሳ ይምሰሉ እንጂ ኃይለኛ ናቸው። ከሳዑዲ አንጻር አነስተኛ የምትባለውን ሀገራቸውን በኢኮኖሚም በጦር አቅምም ጠንካራ የማድረግ ህልም አላቸው። አረብ ኤምሬት ላይ ዓለም አቀፍ የጦር መሳሪያ አውደ ርዕይ ማካሄድ የወደዱት በዚሁ ምኞታቸው እንደሆነ ይታመናል። አረብ ኤምሬትን በንግድ፣ በቱሪዝም፣ በወደብ አገልግሎት፣ በመዝናኛና በቅንጦት ሕይወትም አቻ የለሽ ለማድረግ የማይፈነቅሉት ድንጋይ የለም። ቃጣርን የሚመሩት ኤሚር ታሚም ቢን ሐማድ አልጣኒ ሀገራቸውን ከጎረቤቶቻቸው ለማላቅ ይጥራሉ። ቃጣር ከሳዑዲ ከአረብ ኤምሬትም ሆነ ከሌሎች የአካባቢው ሀገራት ጋር ግንኙነት አላት። በዛው ልክ ከቱርክና ኢራንም ጋር ጠንካራ ቅርርብ መስርታለች። እነ ሳዑዲ በቀደዱት ቦይ ብቻ ዝም ብሎ መፍሰስን አትቀበልም። በራሷ መንገድ ዓለም አቀፍ ተጽዕኖ መፍጠር ነው ፍላጎቷ። ከጎረቤቶቿ ቀድማ የሆነ ነገር በመፈጸም በቅናት ማቃጠልን ታውቅበታለች። ይህም በሦስቱ ሀገራት መካከል ከባድ መቃቃር ፈጥሮ ቆይቷል። እንደ አውሮፓውያን አቆጣጠር በ2007 ከጥቂት ዓመታት በፊት በቃጣር ላይ የአካባቢው አረብ ሀገራት ድንገተኛ ማዕቀብ ለመጣል ከተነሳሱበት ምክንያት አንዱ የዓለም ዋንጫ አስተናጋጅነቷ ነው። ቃጣር ውድድሩን ለማስተናገድ በመመረጧ የቀኑት ጎረቤቶቿ አገለሏት። ለመሆኑ ያ ጊዜ ምን ይመስል ነበር? የሦስቱን ሀገራት ፍክክር ገጽታ አብዱሰመድ መሐመድ እዘረዝርላችኋለሁ። ውድ የሳሎን ቲዩብ ቤተሰባችን ያለምንም ወለድ እየኖሩበት የሚከፍሉበት የመኖሪያ ቤት ይፈልጋሉ? እንግዲያውስ ወደ ሞን ሪል ስቴት ጎራ ይበሉ። ስመጥሩ ሞን ሪል ስቴት በቅርቡ የንግድ ሱቆችን አስመርቆ ቁልፍ አስረክቧል። የቀሩት ጥቂት ሱቆች ስላሉ ፈጥኖ ለመጣ ገዢ ይተላለፋሉ። በአጭር ጊዜ ገንብቶ የሚያስረክባቸውን ከባለ 1 እስከ ባለ 3 መኝታ አፓርትመንቶችንም በአጓጊ የክፍያ መንገድ እነሆ ብለዋል። አቅርቦቱ ከ80 እስከ 165 ካሬ ነው። ከ473,000 ብር ቅድመ ክፍያ ጀምሮ የእርሶ ይሆናል። በዓሉን በማስመልከት ቀድመው ለሚመጡ 20 ገዢዎች የ40 በመቶ ቅናሽ አድርጓል። ፈጥነው የዕድሉ ተጠቃሚ ይሁኑ። ለበለጠ መረጃ በ0922 53 98 64 ወይም በ0707 36 55 84 ይደውሉ። ለወትሮው በፋርስ ባህረ ሰላጤ ከባድ ተፎካካሪ ሆነው የቆዩት ሳዑዲ አረቢያና
ኢራን ናቸው። ኢራንና ሳዑዲ አረቢያ በገጠሙት የሃይማኖት ፖለቲካ ፉክክር መካከለኛው ምስራቅ ብቻ ሳይሆን የዓለም ገጽታ በብዙ መንገዶች ተቀይሯል። የኢራንና የሳዑዲ ፍጥጫ የሃይማኖት ርዕዮተ ዓለምን የበላይነት የመጨበጥ ፍላጎት አለበት። ፍጥጫው ኢኮኖሚያዊና ጂኦፖለቲካዊ ፍላጎትም ይታይበታል። ኢራን በአንድ አገር መድረሳ ስታስፋፋ፣ ሳዑዲዎች ደግሞ ወደ ሌላው ሄደው መስጂድ ያነጻሉ። አንዱ በአፍጋኒስታን የሚዋጉ ሙጃሂዲኖችን ሲደግፍ፣ ሌላው በሊባኖስ ሄዝቦላህን ያደራጃል። የመን ላይ ያለው ውጊያ የኢራንና የሳዑዲ ፍጥጫ ውጤት ነው። ከኢራቅ መተራመስ ጀርባ ኢራንና ሳዑዲ ነበሩ። ይህ የሁለቱ ዞኖች ፍጥጫ ብዙ ምስኪን አገራትን ዋጋ እያስከፈለ ነው እና አሜሪካ ከሳዑዲ ጀርባ ሆነው ከቀውሱ ለማትረፍ እንደሚታትሩት ሁሉ አያሌ የአውሮፓ ሀገራትን ጨምሮ ቻይናና ሩሲያ በሁለቱ መሃል ዥዋዥዌ እየተጫወቱ የራሳቸውን ጥቅም ያሳድዳሉ። የሳዑዲ የውጭ ጉዳይ ሚኒስትር አደል አልጁቤር ሲጠየቁ የኢራን ጠባጫሪነት በሱኒ ዓለም ተቃውሞ አስከትሎ ወደ አክራሪነትና አሸባሪነት መለወጡን እናውቃለን ብለው ነበር። አገራቸው ከኢራን ፉክክሩ በገጠማት ወቅት መሪዎቿ የተረጋጉና በሳል መሆን እንደነበረባቸው ያምናሉ። በሁለቱ አገራት ፉክክር ለደረሰው ጥፋትም ኃላፊነቱን ይጋራሉ። ከ30 ዓመታት በፊት ነገሮችን በተለየ ብስለትና አቀራረብ መፍታት ይቻል ነበር። ነገር ግን ሁኔታው ከባድና የተለየ ነው። ዞሮ ዞሮ ከነዛ ስህተቶች ተምረን አልፈናል በማለት ነው አልጁቤር የተናገሩት። ሳዑዲም ሆነች ኢራን እስኪማሩና ቆም ብሎ በሰከነና በበሳል መንገድ አስበው ችግራቸውን እስኪፈቱ ድረስ ግን ብዙ ሀገራት ፈራርሰው ወደ ትቢያነት ተለውጠዋል። ሳዑዲና ኢራን የጂኦፖለቲካ ተጽዕኖአቸውን ለማስፋት የሃይማኖት ፖለቲካቸውን ለማሰራጨትና የበላይነት ለመያዝ ያልተጓዙት ርቀት የለም። ከአረብ አብዮት ወዲህ በባሕረ ሰላጤው ከፍተኛ የኃይል አሰላለፍ ለውጥ መፈጠሩ ይነገራል። የቀደሙት የአረብ ኃያላን ግብጽ፣ ሶሪያ፣ ሊቢያና ኢራቅ ተንኮታክተዋል። በአረቡ ዓለም አሁን አድራጊ ፈጣሪዎቹ የሳዑዲ፣ የቃጣርና የአረብ ኤምሬት መንግስታት ናቸው። ጋዜጠኛ ጀማል ካሾጂ በቱርክ ኢስታንቡል የሳዑዲ ቆንስላ ጽሕፈት ቤት ውስጥ በልዑል አልጋ ወራሽ መሐመድ ቢን ሰልማን ጠባቂዎች ተገደለ። ሰውነቱ እንደ ሽንኩርት ተከትፎም ደብዛው እንዲጠፋ ሲደረግ አብዛኛው ዓለም አቀፉ ማህበረሰብ ከማጉረምረም ውጪ ተቃውሞና ጠንካራ ትችት በሳዑዲና በልዑሉ ላይ አልሰነዘረም። ይህም ሳዑዲ ምንኛ እንደፈረጠመች መሪዋም የቱን ያክል እንደሚፈሩ ማሳያ ነው። ሳዑዲና ኤምሬትስ ሌሎች የአረብ ሀገራትን አስተባብረው በየመን ላይ ጦር ሲያዘምቱ ማንም አላስቆማቸውም። የመንን እንዳልነበረች አድርገው ሲያወድሙም ከመላ ዓለም ተቃውሞ አልተሰማም። ሳዑዲና አጋሮቿ በመካከለኛው ምስራቅ አያልነታቸው ያሻቸውን መኮርኮም እንደሚችሉ ነው ይፋ የወጣው። ዛሬ የአረብ ሀገራትን የሚያስተዳድሩት ንጉሳውያን ቤተሰቦች ከ18ኛው ክፍለ ዘመን ወዲህ የተፈጠሩ ናቸው። አንዳንዶቹ በአካባቢው ቅኝ ገዢዎች ስጦታና ፈቃድ አገር ለመምራት በቁ። የአሁኖቹ መሪዎች ግመል ማርባት፣ አሳ ማጥመድና ንግድ ነበር ዋና ስራቸው። ነዳጅ ዘይት እስከሚገኝ ድረስ የሀብት መለኪያቸው የግመል ብዛት ሆኖ ዘልቋል። በነዳጁም ፈጥኖ አልበለጸጉም። በ1973 ዓለምን ያጋጠማት የነዳጅ ዘይት ቀውስ ነው በብዙ መንገድ ባለጸጋ ያደረጋቸው። ከ2010 ወዲህ ስልጣን የጨበጡት የአረብ ነገስታት የምዕራባውያንን ደልቃቃ ሕይወት በየአገራቸው እያላመዱት ነው። ዴሞክራሲን ገፍተው ብልጭልጭ ኑሮውን ተቀብለውታል። ለምሳሌ የሳዑዲው ልዑል አልጋ ወራሽ መሐመድ ቢን ሰልማን በአንድ ወቅት ሳልቫቶር ሙንዲ የተባለውን የሊዮናርዶ ዳቪንቺ ውድ ስዕል ለወዳጃቸው የኤምሬቱ ፕሬዝዳንት በስጦታ ለማበርከት በ400 ሚሊዮን ዶላር ገዝተውታል። የኤምሬቱ መሐመድ ቢን ዛይድ የምዕራባውያንን ስዕልና ኪነ ጥበብ ያደንቃሉ። የአረብ በደዊ ጎሳ አባላት ጥንት በየበረሃው ሲያቋርጡ በሚያርፉበት ቦታ የሚያቆሙትን ድንኳን ቅርጽ የያዘውንና በታዋቂው ዣን ኑቬል የኪነ ሕንፃ ንድፎ የተሰራውን እጅግ ግዙፍና የተዋበ ሙዚየም በአቡዳቢ ያስገነቡት መሐመድ ቢን ዛይድ ሀገራቸውን በጥበብ አጎልብተው የዓለም ቱሪስቶች መናኸሪያ ለማድረግ ይመኛሉ። የፈረንሳዩን ሉቭረ ሙዚየም ስም ከፍለውበት በአቡዳቢ ቅርንጫፍ እንዲከፍት ብዙ ደክመዋል። ከሳዑዲው ልዑል የተበረከተላቸው ስዕልም ይህንኑ ያንጸባርቃል። ቃጣሮችም እሱን አይተው የአቡዳቢውን ሉቭረ ሙዚየም ንድፍ ጠቢቡን ዣን ኑቬልን ቀጠሩት። በዶሃም ብሔራዊ ሙዚየም አሳነጹ። ይህ ኩረጃ የሀገራቱን የጉርብትና ጠባይ
መቀየር ያመላከተ ነበር። ሦስቱ ሀገራት ሳያውቁት ወደ ፍክክርና ቅናት ገብተዋል። በሀገር ዝመና፣ በቅንጦት መሠረተ ልማት ዝርጋታ፣ በስፖርት፣ በኪነ ጥበብ፣ በቱሪዝምና በሀብት ይፎካከራሉ። ለዚህ ፍክክር ደግሞ አንድ ቀን ከሚያልቀው ነዳጅ ኢኮኖሚያቸውን በሂደት አላቀው ማስፋት የሚል ማስረጃ ያቀርባሉ። ይሁን እንጂ በፎቅ ርዝመትና በመዝናኛ ሪዞርት ግንባታ መፎካከራቸው ያስተዛዝባል። ሦስቱም ትልቅና ምርጡን ነገር ሁሉ የየራሳቸው ለማድረግ ይሻኮታሉ። ከሌላው ተሽሎ የመታየት ከልክ በላይ የተለጠጠ ፍላጎት አድሮባቸዋል። ጉዳዩ ከሦስቱ ሼኮች የግል ፍክክር እንደሚመነጭ ብዙዎች ታዝበውታል። የቃጣሩ አሚር አልጣኒ በ2013 ነው ወደ ስልጣን የመጡት። ወዲያው ቃጣርን የቀጠናው ኃያል ለማድረግ ተንደረደሩ። ከ2003 ጀምሮ የቃጣር አልጋውራሽነታቸው ታውጆላቸው ሲሰሩ ለስልጣን የሚቀናቀናቸውን ሁሉ ድምጽ በሌለው መንገድ ማጽዳታቸው ይነገራል። በስፖርት ፍቅር ያበዱ ናቸው። ቴኒስና እግር ኳስ ነፍሳቸው ነው። ከማየት ባለፈ መሳተፍም ይወዳሉ። አገራቸውን የስፖርት መናኸሪያ ለማድረግ ይመኛሉ። ቃጣር በእሳቸው የአልጋውራሽነት ወቅት በ2009 ነው የዓለም ዋንጫን ለማዘጋጀት ጥያቄ ያቀረበችው። ብዙ ተቃውሞ ቢገጥማትም በባሌም በቦሌም ብላ ምኞቷን ለማሳካት ቆረጠች። በሙስና ተጽዕኖ ፈጣሪዎችን በማግባባት በሴራና እንደ አልጀዚራ ባሉ ዓለም አቀፍ ተሰሚነት ባተረፉ መገናኛ ብዙሃን ታግዛ የ2022ቱን የዓለም ዋንጫ ለማዘጋጀት በ2010 ተፈቀደላት። የዶሃ ሹማምንት ፈነደቁ። ቃጣራውያንና ወዳጆቻቸው ተደሰቱ። ታሚም ቢን መሐመድ ቢን ከሊፍ አልታኒ ቃጣር የምታስተናግደው የዓለም ዋንጫ የአረቦች ጭምር መሆኑን አሳወቁ። ዝግጅቱም የሚካሄደው የመላ አረቦችን ባለቤትነት በሚያስመሰክር መንገድ ነው አሉ። ቃጣር በ2011 ነው ፓሪስ ሳን ዠርማ የእግር ኳስ ክለብ ገዝታ ንብረቱ ያደረገችው። የመጀመሪያ ድርሻዋ 70% ነበር። በቀጣዩ ዓመት ደግሞ ሙሉ ለሙሉ ጠቀለለችው። ከዚያም ባለፈ የዓለምን የስፖርት ውድድር ስርጭት ያሰባሰበ ቤን ስፖርት የተባለ ግዙፍ የቴሌቪዥን ጣቢያ ከፈተች። ቤን ስፖርት የእንግሊዝን ፕሪሚየር ሊግ፣ የመካከለኛው ምስራቅ ስርጭት ሙሉ መብት ገዛ። ሌሎችም ተፈላጊ የአውሮፓ እግር ኳስ ሊጎችና ታላላቅ ዓለም አቀፍ የስፖርት መድረኮችን በብቸኝነት ያስተላልፋል። ቃጣር የዓለም አትሌቲክስ ሻምፒዮናን በማስተናገድና የቤት ውስጥ ውድድር በማዘጋጀት ስም ገንብታለች። ከዚህ ሁሉ በላይ ደግሞ ዝነኛ የዓለም ስፖርተኞችና ቡድኖችን በስፖንሰርነት ተቆጣጠረች። የቃጣርን አየር መንገድ የሚያስተዋውቅ መለያ ለብሰው የሚወዳደሩ ስፖርተኞች በብዙ መድረኮች በሰፊው ታይተዋል። ታዋቂ ተወዳዳሪዎችን በአምባሳደርነት በመቅጠርም ራሷንና የስፖርት ኢንቨስትመንቷን አስተዋውቃለች። ይህ ሁሉ መነሳሳትና ጎልቶ መታየት ነው የጎረቤቶቿን ሳዑዲና አረብ ኤምሬት ነገስታት በእጅጉ ያበሳጫቸው። ቃጣር በዓለም ፖለቲካና ዓለም አቀፍ አጀንዳ ላይ ጎልቶ ለመታየት ከምታደርገው ጥረት በላይ በስፖርት መድረኮች መግነኗ አንገበገባቸው። በአፍሪካ ቀንድ፣ በሰሜን አፍሪካ፣ በመካከለኛው ምስራቅና በሌሎችም አካባቢዎች ግጭት ይኖር እርቅ ቃጣር አንድ ሚና ይዛ ትሳተፋለች። የዓለም የንግድ ድርጅት ዓለም አቀፍ ሕግ ሲያስማማ ዶሃ ከተማ ዋና መፈራረሚያ መድረክ ትሆናለች። የዓለም አየር ንብረት ለውጥ ጉዳይ ሲነሳ የዶሃ ስምምነት የሚባል ስም ጎላ ብሎ ይጠራል። ቃጣር ትንሽና ሚጢጢ ሆና ሳለ ይህን ሁሉ ዓለም አቀፍ ሚና ማግኘቷ ጎረቤቶቿን አብግኖ ቆይቷል። ከቃጣሩ ኤሚር አንድ ዓመት በኋላ የአረብ ኤምሬቱ መሐመድ ቢን ዛይድ በ2014 ስልጣን ያዙ። የሳዑዲው መሐመድ ቢን ሰልማን ደግሞ በ2015 ነው የአባታቸውን ዙፋን ሳይረከቡ በትረ መንግሥት የጨበጡት። በተቀራራቢ ወቅት ወደ መሪነት መምጣታቸው በግለሰብ ደረጃ በመካከላቸው ፍክክር እንዲፈጠር አድርጓል። የቃጣር በብዙ ጉዳዮች መፍጠን እንዲሁም የአልጣኒ በዓለም አቀፍ መድረክ ገዝፎ መታየት ደግሞ ፍክሩን ወደ ቅናት አሸጋገረው። አሉታዊ ውጤት ታዲያ የቤን ስፖርት የቴሌቪዥን ስርጭት ስርቆትና የሳይበር ጥቃት ነበር። የሳዑዲ የሳይበር ሰርሳሪዎች የጣቢያውን ስርጭት በመስበር በነፃ ለቀቁት። ቃጣር ከጎረቤት ሳዑዲ ይህ እንደሚደርስባት አልጠበቀችም። በዛው ሰሞን ቃጣር የዓለም ዋንጫን የማስተናገድ ዕድል በማግኘቷ በሳዑዲ መገናኛ ብዙሃን ትችት ይሽጎደጎድበት ጀመር። አንድ የሳዑዲ ጣቢያ የ2018ቱ የሩሲያ የዓለም ዋንጫ ሲጠናቀቅ
ከዚህ በኋላ በጉጉት የሚጠበቀው የ2026ቱ ውድድር መሆኑን እየጠቀሰ ዘገበ። ይህ ሀተታ የቃጣሩን የ2022 የዓለም ዋንጫ ከነመፈጠሩም ሳያስታውስ ማለፉ ብዙ አነጋግሯል። ይህን ውድድር የማስተናገድ ዕድል እንደ እንግሊዝ ያሉ ሀገራት በመቀማታቸው ተቆጭተው መርገማቸው ይታወሳል። ምዕራባውያኑ ቃጣር ከእስያና ከአፍሪካ ሰብስባ በአነስተኛ ክፍያ የምታሰራቸውን ሰዎች መብት እየረገጠች ስለመሆኑ ደጋግመው ዘግበዋል። ስቴዲየሞች የሚገነቡት በምስኪኖች ከንቱ ላብና ደም ነው ብለዋል። ይህም በሂደት እነ ሳዑዲና ኤምሬትም ተቀብለው አስተጋቡት። ቃጣሮች ያኔ ምቀኞቻቸው ከሩቆቹ አውሮፓውያን ባለፈ የቅርብ ጎረቤቶቻቸው ጭምር እንደሆኑ አመኑ። የሳዑዲና አረብ ኤምሬት መሪዎችም ቃጣርን በንቀትና በጥላቻ መግፋታቸውን በረቱበት። አንዳንድ ሀያሲያን ልክ የአንድ ሰፈር ጎረምሶች የሚያዘወትሩት ድድ ማስጫ አካባቢ ያለ ዕድሜው የተቀላቀላቸውን ኩታራ ከኩዮችህ ጋር ሄደ አትጫወትም ብለው ስድብና ኩርኩም እንደሚያቀምሱት ሁሉ ሳዑዲና አረብ ኤምሬትም ትንሿን ቃጣር ያላቅሟ የምትንጠራራ አድርገው እንደቆጠሯት ይገልጹታል። ቃጣር ትልቅ ነገር በመመኘት እነሱ ያላሰቡትን ቀድማ በመስራቷ ጎረቤቶቿ ቀኑባት። በቃጣር የቴሌቪዥን ጣቢያ የስፖርት ስርጭት እንዳይታይ በሕገወጥ መንገድ ጠልፈው በነፃ በማስተላለፍ አከሰሯት። ቤን ስፖርት በጥቂት ጊዜ ውስጥ $1 ቢሊዮን እንዳጣ በወቅቱ ተረጋግጧል። የ2011 የአረብ አብዮት የሦስቱን አገራት ማለትም የቃጣር፣ የሳዑዲና የኤምሬትን መሪዎች አስደንግጧል። በዚህ የተነሳ የመንግስት ሰራተኞቻቸውን ደሞዝ ወዲያው ጨምረው ሕዝቡ ወደ ተቃውሞ እንዳይሳብ ለማድረግ ሞክረዋል። ንጉሣዊ ሥርዓታቸውን ለማትረፍ ተራውጠዋል። የቃጣሩ አልጀዚራ ቴሌቪዥን በአረብ አብዮት ላይ ያሰራጨው ዘገባም መቃቃሩን አባባሰው። አልጀዚራ በአረቡ ዓለም ሰፊ ተከታይ ያፈራና ተጽዕኖ ፈጣሪ ጣቢያ ነው። የአረብ አብዮት እንዲቀጣጠል አበርክቶ ነበረው። ቃጣር የሱኒ እስልምና ቢጎላባትም ከሺዓ ጋር የሚለይ ድንበር አላሰመረችም። ከጎረቤቶቿ አንጻር ለዘብ ያለ የፖለቲካ ሥርዓት አላት። አልጀዚራም ይህን መሠረት በማድረግ የምዕራቡን ዓለም የነጻነት ዘይቤ የቀየጠ ዘገባ ያቀርባል። አብዮቱ የሳዑዲና የኤምሬት መሪዎች የሚደግፏቸውን መንግስታት ገርስሶ የማይፈልጓቸውን አነበረ። በኢራቅ ከሳዳም ሁሴን መገደል ወዲህ ሱኒዎች የበላይነታቸውን በሺዓዎች መቀማታቸው ሳዑዲን ሲያስበረግግ ነው የቆየው። በሳዑዲ አነስተኛ ቢሆኑም ሺዓዎች አሉ። የሰፈሩትም ነዳጅ በተከማቸበት የሀገሪቱ ክፍል ነው። ሳዑዲ በዚህ የስጋት ቆፈን ውስጥ ሆና ሺዓዎቹ የየመን ሁቲዎች በአብዮቱ ማግስት የተመሰረተውን የሽግግር ጊዜ መንግስት ገርስሰው ሰንዓን ተቆጣጠሩ። ይህ ያሳሰባቸው የሳዑዲው መሐመድ ቢን ሰልማን ወዲያው የአረብ ሀገራትን አሰባስበው በየመን ላይ ጦር አዘመቱ። አልጀዚራ በተባለ የቴሌቪዥን ጣቢያዋ እየቆሰቆሰች በአረቡ ዓለም ያልተፈለገ ፖለቲካዊ ቀውስና ለውጥ እየፈጠረች ነው ባለቻት ቃጣርም ላይ ጥርስ ነከሱ። የተባበረችው አረብ ኤምሬትም በአልጀዚራ የተነሳ በቃጣር ላይ ቂም የሚያስቋጥር ብዙ ምክንያት አግኝታለች። ቃጣርና አልጀዚራን የሙስሊም ወንድማማቾች ማህበር በአረቡ ዓለም እንዲያንሰራራ ይደግፋሉ ብላ ትከሳለች። አልጀዚራ በሰፊው ባራገበው የግብፅ አብዮት የሆስኒ ሙባረክ መንግስት ተገልብጦ የሙስሊም ወንድማማቾች ማህበር ፓርቲ ካደፈጠበት ወጥቶ ለስልጣን መብቃቱ አረብ ኤምሬትን በእጅጉ ነው ያስበረገጋት። አክራሪና ነውጠኛ ተብሎ የሚፈረጀው የሙስሊም ወንድማማቾች ማህበር ስር ከተከለባቸው አገራት አንዷ ኤምሬት ናት። ቡድኑ በግብፅና በሱዳንም ሰፊ መሰረት አለው። በማንኛውም አጋጣሚ እድሉን ካገኘ በአረብ ኤምሬት ካደባበት ተነስቶ መንግስት እንደሚያፈርስ ነው መሐመድ ቢን ዛይድ የሚሰጉት። ስለዚህ ቃጣርና አልጀዚራ በመካከለኛው ምስራቅ የሚቆሰቁሱት ለውጥ የአረብ ኤምሬት ህልውና ጸር እንደሆነ ተደመደመ። ቃጣር ከሁሉ በላይ ከቱርክና ኢራን ጋር መወዳጀቷ ደግሞ በዙሪያዋ ያሉ አገራትን ያሳስባል። የሺዓ ፋርሶቹን አገር ኢራን አረቦቹ የማይወዷት በመካከለኛው ምስራቅ የራሷን የተጽዕኖ ቀለበት ለመፍጠር ስለምትጥር ነው። በሊባኖስ እንደ ሂዝቡላ ያለ ታጣቂ ኃይል አቋቁማለች። በፍልስጤም ሐማስን ታጠናክራለች። በሶሪያ የአለዋይት ሺዓዎች የመሰረቱትን የበሻር አልአሳድ መንግስት ህልውና ለማስጠበቅ ታግላለች። የየመንን ሺዓ ሁቲዎች አስታጥቃለች። በኢራቅም ከሳዳም ውድቀት ወዲህ አጋር የሆናት የሺዓ መንግስት ተፈጥሮላታል። ይህ ሁሉ
ሳዑዲና አረብ ኤምሬትን ብቻ ሳይሆን ሌሎች የሱኒ ተከታይ አረብ ሀገራትን ያሰጋል። ቃጣር ከኢራን ጋር መወዳጀቷ ሳያንሳት በመካከለኛው ምስራቅም ሆነ በመላ ዓለም ወታደራዊና ኢኮኖሚያዊ ተጽዕኗ የገነነውን ቱርክን ተጎዳኝታለች። አረቦቹ በቃጣር ቆሽታቸው ቢያርም የአሜሪካን ወታደሮች በማስፈር ለምዕራባውያኑ ጥብቅ ወዳጅ ሆና ስለቆየች ብቻ ሊነኳት አልቻሉም። ይሁን እንጂ ቂም ቋጥረው ቀን ጠበቁላት። በአሜሪካ ፕሬዝዳንት ዶናልድ ትራምፕ ለመጀመሪያ ጊዜ ወደ ስልጣን ሲመጡ ምቹ ሁኔታ አገኙ። በአሜሪካውያን ይሁንታና ቡራኬ ተማምነውም በቃጣር ላይ 6 የአረብ ሀገራት ማዕቀብ አዘነቡባት። በምድርም በሰማይም መውጫ መግቢያ ዘግተው ደቆሷት። ይቀጥላል። ፈጣሪ አገራችንንና ዓለማችንን ሰላም ያድርግልን። አሜን።